በኢትዮጵያ ዘመናትን የተሻገረው የሚሊሻ ታሪክ ወል ኖሮት ስርዓትና ሕግ ተበጅቶለት የተቋቋመው በ1970 ዓመተ ምህረት ነው። ታዲያ ያኔ በማናለብኝነት የኢትዮጵያን ድንበር ጥሶ የገባውን የዚያድ ባሬን ጦር ለመመከት የሀገር መከላከያን ተከትሎ ወደ ግንባር ለመትመም የሚሊሻውን ኃይል የቀደም አልነበረም። የካራማራ ተራሮች ግርጌ ከድሉ ድርሳን ስር ብዙ ያልተዘመረላቸው ሀገርን ያጸኑ ወድቀው ቀና ያደረጉ የቁርጥ ቀን ልጆች የሚሊሻ መለያቸውን እንደለበሱ ታሪካቸው በዛ አለ። ታዲያ አሁንም ለኢትዮጵያና ለኢትዮጵያውያን የትናንት ደህንነት ዋስትና የዛሬ የልማትና ሰላም ዘብ የሆነው ይኸው የሚሊሻው ኃይል መሆኑን በተግባር እያረጋገጠ ይገኛል። የአማራ ክልል ሚሊሻ ኮሚሽንም የኃይል እንደ ተቋም ግዘፍ ነስቶ መዋቅራዊ ቅርጽ ይዞ የቆመበትን 30ኛ ዓመት ይህንኑ ለህዝብና ለሀገር የተከፈለ ውለታን በማሰብ አክብሯል። ከአርሶ አደሩ ጋር አብሮ ለልማት የሚነሳ ሀገር አለውልሽ የሚላትን የሻተች ለታ ደግሞ ቀድሞ ደራሹ ዛሬ 30ኛ ዓመቱን እያከበረ የሚገኘው ሚሊሻም ለሰላም ዘብ የሚቆምና ለሀገር ነጻነት የሚዋደቅ መሆኑም አብሮ የሚዘከር እንደሆነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ባሳለፍናቸው 3 አስርት ዓመታት የሚሊሻና ሰላም አስከባሪ ኃይላችን ከሌሎች የክልሉና የፌዴራል የጸጥታ አካላት ጋር በመቀናጀት የሀገርን ሉዓላዊነት ለማስከበር ደምና አጥንቱን የገበረ ታላቅ ኃይል ነው። ይህ ብቻ ሳይሆን ማህበረሰቡ በሰላም ወጥቶ እንዲገባ፣ ገበሬው ያለ ስጋት እንዲያርስ፣ ነጋዴው እንዲነግድ፣ ሌሊቱን ሙሉ በብርድና በዝናብ የሚጠብቅ የሰላም ምሰሶ ነው። ከህዝብ ጋር አብሮ የሚያርስ አብሮ የሚያመርት፣ ነገር ግን የሀገርና የህዝብ ጥሪ ሲመጣ ማረሻውንና መዶሻውን በቀየው ለቀሪ አስረክቦ መሳሪያውን በትከሻው አድርጎ ወደ ግንባር ፈጥኖ የሚተም የቁርጥ ቀን ኃይል በመሆኑ ነው። 7ኛው ጠቅላላ ምርጫን በስኬት ያከናወነችው ኢትዮጵያ ለምርጫው ውጤታማ ሆኖ መጠናቀቅ ሚሊሻው የነበረው የላቀ ሚናም ከከፈለው መስዋዕትነት እኩል ዋጋ ሊሰጠው የሚገባ መሆኑንም ምክትል ጠቅላይ ሚኒስትሩ አስረድተዋል። ምርጫው ለኢትዮጵያውያን በራስ የመቆም ዋስትና፣ ለሚሊሻ አባላቱ ደግሞ የሀገር አለኝታነታቸውን ዳግም በአደባባይ የገለጡበትም ነው። ይህ ምርጫ ሰላማዊ እንዲሆን የአማራ ክልል ሚሊሻና ሰላም አስከባሪ ኃይል ከፌዴራልና ክልሉ የጸጥታ አካላት ጋር ያደረገውን አስተዋጽኦ ታሪክ ምንጊዜም ሊያስታውሰው ይኖራልና እንኳን ደስ አላችሁ ደስ አለን ማለት እፈልጋለሁ። ይህ የሚሊሻ ኃይል ጊዜውን የዋጀና ራሱን ከቴክኖሎጂ ጋር አስተሳስሮ ዘመኑን ይመስል ዘንድ ቀጣዩ ጊዜ በትጋት የሚሰራበት ሊሆን የግድ ይለዋል። የሚሊሻ ኃይላችን ዘመናዊ፣ በቴክኖሎጂ የታጠቀ፣ ሁለንተናዊ ሰላም ማስከበር የሚችል፣ ጥቅማ ጥቅሞቹ የተከበሩለት ብሎም የሚሊሻ አባላትና ቤተሰቦቻቸው የሚገባቸውን ክብርና ድጋፍ እንዲያገኙ በትኩረት ይሰራል። የሚሊሻ አባላቱ ትናንት ለከፈሉት መስዋዕትነት ምስጋና ይገባቸዋል ያሉት የአማራ ክልል ርዕሰ መስተዳደር አረጋ ከበደም በቀጣይም የክልሉን ሰላም ለማጽናት የሚጠበቅባቸውን እንዲወጡም የአደራ መልእክታቸውን አስተላልፈዋል። የሚሊሻ ኃይላችን በራሱ ጉልበት በራሱ ገንዘብ ደሞዙ የሀገር ክብርና የሕዝብ ሰላም አድርጎ በጀግንነት ተልእኮውን እየተወጣ ይገኛል። ዛሬ ለከፈላችሁት መስዋዕትነት እውቅና ልንሰጣችሁ፣ ስለ ጀግንነታችሁ ልናመሰግናችሁ ብቻ የቆምን አይደለንም። ይልቁንም በቀደመ ጀግንነታችሁና ጽናታችሁ የክልላችን ዘላቂ ሰላም እንድታረጋግጡ አደራ ለመስጠትም ጭምር ነው። የክልሉን ሰላም በማስጠበቅና የሀገርን ሉዓላዊነት በማጽናት ሂደት ውስጥ ሚሊሻው ትናንት ለዳር ድንበር መጠበቅ ዘብ ሆኖ የተዋደቀ ዛሬ ለብሔራዊ ጥቅም ጋሻ ሆኖ የቆመ ነው።